የቲክቶከሯ እናት በድንገት በቤታቸው ውስጥ ሞተው ተገኝተዋል። ከሰሞኑ የብዙዎችን ትኩረት የሳበችው አነጋጋሪዋ ቲክቶከርና የእናቷ ሞት የብዙዎችን ትኩረት ስቧል። ፖሊስ ከፍተኛ የተባለ ምርመራ እያደረገ ይገኛል። የቲክቶከሯ እናት ምን ገጠማቸው? ከሞታቸው ጀርባ ፖሊስ እየደረሰበት ያለው ጉዳይ በተመለከተ በመረጃ ሰዓታችን በስፋትና በዝርዝር የምንቃኝና የምንዳስስ ይሆናል። ይህች ቲክቶከር ማናት? ከሰሞኑ በበርካቶች ዘንድ መነጋገሪያ እንድትሆን ያደረጋት ጉዳይስ ምን ይሆን? በተያያዥነት ከምንቃኛቸው መረጃዎቻችን መካከል አካተናል። ውድ ቤተሰቦቻችን፣ በሌላ በኩል ደግሞ በቅርቡ የእህቷን ሐዘን ችላነት ተቋቁማ ለዓለም አቀፍ መድረክ ሀገሯን የወከለችው የሚስ ወርልድ ተወዳዳሪ ሩትን በተመለከተ አዲስ ነገር ሰምቷል። ባልታሰበና ባልተጠበቀ መልኩ ግስጋሴዋ ወደፊት እያመጣት ይገኛል። እርሷን በተመለከተ ከቁንጅና ውድድሩ ጋር የተገናኘ አዲስ ጉዳይ ሰምተናል። ይህንም የምናካፍላችሁና የምናጋራችሁ ይሆናል። ውድ ቤተሰቦቻችን፣ በሌላኛው መረጃችን ደግሞ ካላዳንኩሽም ጀምሮ ባለፉት 30 ዓመታት በኢትዮጵያ ፊልምና ቲያትር ስራ ውስጥ እጅግ ስመገናና ሆኖ የማይረሳ ደማቅ ታሪኩን እየጻፈ የሚገኘው ተወዳጁ አርቲስት ዮሐንስ አፈወርቅን በተመለከተ የብዙዎችን ልብ የሰበረ ያለበት ሁኔታም እጅግ አስደንጋጭ የሆነበት ክስተት ሰምተናል። ከዚህ ጋር በተገናኘ የመረጃ ሰዓታችን ሲቃኝ የጥበብ ፈርጡ ዮሐንስ አፈወርቅ ልብ ሰባሪው የህይወት ፈተናና የድረሱልኝ ጥሪ በተመለከተም በተያያዥነት እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር ማድረግ ሌሎች እንድታካፍሉ እንድታጋሩ 10,000 ለመግባት ለምናደርገው ጥረትና ጉዞ ሰብስክራይብ በማድረግ እንድትደግፉን እየጠየቅን ወደ ዝርዝሩ ገባን። መልካም ቆይታም። ወደ ቀዳሚው ጉዳያችን ተሻግረናል። የጥበብ ፈርጡ አርቲስት ዮሐንስ አፈወርቅ ልብ ሰባሪው የህይወት ፈተናና የድረሱልኝ ጥሪ የብዙዎችን ልብ ነክቷል። በቲያትር መድረኮች ላይ በነበረው ግርማ ሞገስ፣ በፊልም ስክሪኖች ላይ በተላበሰው ማራኪ ቁመናና ደስ በሚለው የትወና አቅሙ የሚታወቀው በተለይም በ1990ዎቹ ወርቃማ ፊልም ዘመን ባላዳንኩሽም በተሰኘው ፊልም ላይ የበርካቶችን ልብ የገዛው አንጋፋው አርቲስት ዮሐንስ አፈወርቅ ዛሬ ላይ ባጋጠመው አሳዛኝ የጤና እክል ምክንያት ፍጹም ተቀይሮ መታየቱ መላው የኪነ ጥበብ ቤተሰብና አድናቂዎቹን ለከፍተኛ ድንጋጤና ሐዘን ዳርጓል። በቅርቡ በማህበራዊ ትስስር ገጾች የተሰራጨው የአርቲስቱ አሁናዊ ሁኔታ ክፉኛ መጎሳቆልና መጎዳት የብዙዎችን ልብ ነክቷል። ትናንት ከዛሬ ጋር ያነጻጸረ ልባቸው በሐዘን እንዲሰበር አድርጓል። ይህ ዘገባ እድሜውን በሙሉ ለጥበብ የሰጠው የዚህ ታላቅ ሰው የትላንት ውለታና የዛሬ መከራ ማውሳት ሁላችንም በህይወት እያለን እንድንደርስ የተዘጋጀ ነው። አርቲስት ዮሐንስ አፈወርቅ በአዲስ አበባ ዩኒቨርሲቲ 6 ኪሎ የቲያትር ጥበባት ትምህርት ክፍል የሰለጠነ በትወና በአዘጋጅነትና በፕሮዳክሽን ማናጀርነት በተለያዩ የኪነ ጥበብ ዘርፎች የላቀ ችሎታውን ያስመሰከረ ባለሙያ ነው። ከ30 ዓመታት በላይ በዘለቀው የሙያዊ ህይወቱ በብሔራዊ ቲያትርና ከተለያዩ ታላላቅ መድረኮች የማይረሱ ገጸ ባህሪያትን ተጫውቷል። በአገር ፍቅርም የደመቀ ባለሙያ ነው። ዮሐንስ አፈወርቅ የትወና ብቃት ምን ያህል ጥልቅና ተመልካችን የማሳመን ኃይሉ እንደነበረው ለመረዳት ወደ ኋላ መለስ ብሎ ማስታወስ በቂ ነው። ከአርቲስት አብርሃም ቀናው ጋር ከ20 ዓመታት በፊት ጠብታ በተሰኘ ቲያትር ላይ ያጋጠማቸው ትውስታ ሕያው ምስክር ነው። ይህ በከበደ ደገፉ በተዘጋጀ ቲያትር ጎንደርና ዳንግላ ላይ ሲታይ አብርሃም ቀናው እጅግ ጨካኝ የሆነ ገጸ ባህሪን ማለትም የቀኝ አዝማች ገጸ ባህሪን ተላብሶ የቤት ሰራተኛ ሆኖ ይሰራ የነበረው ዮሐንስ ሲያሰቃየው ተመልካቹ ቲያትር መሆኑን እስከ መርሳት ደርሶ ነበር። የእርሱ የትወና አቅም በዚህ ልክ ሰው ልብ ውስጥ የገባለት ባለሙያ ነው። ከዚህ በተጨማሪ አላዳንኩሽም በተሰኘው ፊልም ላይ የነበረው የእርሱ የትወና ብቃትና አቅም ምን ያክል ከፍ ያለ እንደነበር ብዙዎች ያስታውሳሉ። በ1990ዎቹ ተሰርቶ ተወዳጅነትን ያገኘውና ወንድማማቾቹን ድምፃዊና የግጥም ዜማ ደራሲ እንዲሁም የሙዚቃ መሳሪያ ተጫዋቹ አብነት አጎናፍርን ከፍጹም ካሳሁን ያጣመረውና በዝግጅትና እንዲሁም በፊልሙ ማጀቢያ ሙዚቃ ተሳትፎ ያደረጉበት ይህ ስራ ዮሐንስ አፈወርቅ ከደመቀባቸው ስራዎች መካከል የሚጠቀስ ነው። ታዲያ በዚህ ሁሉ ጉዞ ውስጥ የተሻገረውና ያለፈው በአገር ፍቅር ቲያትር ቤት በተለያዩ ስራዎች ውስጥ እየሄደ የሚገኘው አርቲስት ዮሐንስ አፈወርቅ ከዛሬ 6 ዓመታት በፊት እጅግ አሳዛኝ አደጋ ገጠመው። ወደ መድረክ ማለትም ባክስቴጅ ለመግባት ዝግጅት ላይ እያለ ለ1 ሰዓት ያህል የዘነበው ኃይለኛ በረዶ ዝናብ ተከትሎ ክፍት በነበረ በረንዳ ላይ ያረፈውን በረዶ ሳይመለከት በሴራሚኩ ላይ ሲረግጠው ክፉኛ ተንሸራቶ ወደቀም። የወደቀው በጎኑ በኩል የዳሌ አጥንቱ ወይም ቦል ላይ በመሆኑ ከፍተኛ የሆነ የመሰበር አደጋ አጋጠመው። በወቅቱ ማንም ሰው በአካባቢው ባለመኖሩ በሆዱ ውስጥ የሆነ ነገር እንደተሰካበት ተሰማኝ ይላል። በከፍተኛ ህመም የተሰቃየና የተንፏቀቀ ወደ ቢሮ መግባት ግድ ሆነበት። በመጨረሻም የሙያ አጋሩ አርቲስት ተፈራ ወርቁ አግኝቶት ወደ አቤት ሆስፒታል ወስዶ ሕክምና ተጀመረ። በሆስፒታሉ በቀዶ ጥገና ክፍል የብረት ድጋፍ ተገጠመለት። ከዚያን ጊዜ ጀምሮ እንደ ልብ መሮጥ ሆነ መንቀሳቀስ አይችል ቀረም።
ህመሙን ታግሶ ስራውን ሲሰራ ቆይቷል። ነገር ግን የችግሩ ክብደት ያገረሸው በቅርቡ ነው። ቀደም ሲል የተገጠመለት ብረት ወደ አጥንቱ የሚሄደውን የደም ዝውውር ወይም ብለድ ሰርኩሌሽን በመዝጋቱ ምክንያት አጥንቱ ላይ ከፍተኛ ጉዳት ከማድረሱ በላይ እጅግ አስከፊ ለሆነ ህመም ዳርጎታል። ይህ የደም ዝውውር መስተጓጎሉ በአካሉ ላይ ከፍተኛ የሆነ የመመናመንና የመጎሳቆል አደጋን አስከትሏል። ይህን አጣዳፊና ህይወቱን አደጋ ላይ የጣለው ችግር ለመፍታት ብቸኛው አማራጭ አዲስ የኦርቶፕላስቲክ ሰርጀሪ ማድረግ መሆኑን የህክምና ባለሙያዎች ገልጸዋል። ይህ ህክምና ሂደት ደግሞ ከፍተኛ ገንዘብ የሚጠይቅ ሆኖ ተገኝቷል። ለህክምናውም ከ600,000 ብር በላይ እንደሚያስፈልገው የተነገረ ሲሆን ይህ ገንዘብ እንዲሰባሰብ በርካቶች ጥረታቸውን እያጠናከሩ ይገኛሉ። ለአርቲስቱ ያላቸውን አጋርነትና አለው ባይነት እንዲዘረጉም አርቲስት ዮሐንስ አፈወርቅና በዙሪያው የሚገኙ ድምጻቸውን አሰምተዋል። እኛም አርቲስቱ ተሽሎ ጤናው ተመልሶለት ወደሚወደው ስራ እንዲመለስ ምኞታችንን እየገለጽን ወደ ሌላኛው ጉዳይ በዚሁ ተሻገርን። በሚስ ወርልድ የቁንጅና ውድድር የህዝብ ምርጫ ከአፍሪካ ኤርትራ የመራሽ የምትገኝበት መድረክ ላይ ኢትዮጵያን በከፍተኛ ሁኔታ ወደፊት እየገሰገሰች ትገኛለች። ኢትዮጵያ በአጭር ሰዓታት ውስጥ ብቻ በ10 ሺዎች የሚቆጠሩ ድምጾችን በማግኘት በቅርቡ ህይወቷን በሰው እጅ የተነጠቀችው የቅዱሳን ይርጋለም እህት የሆነችው የሚስ ወርልድ ተወዳዳሪዋ ሩት ይርጋለም አሁን ላይ 6ኛ ደረጃን መቆናጠጧ ተገልጿል። በቪየትናም እየተከናወነ ባለው የሚስ ወርልድ የቁንጅና ውድድር የ111 ሀገራት ቆነጃጅት የተወዳደሩ ይገኛሉ። ውድድሩ የተለያዩ አይነት መስፈርቶችና የውድድር አይነቶችን እንዳሉ ሲነገር ከነዚህ መካከል በኦንላይን የሚደረገው የህዝብ ምርጫ ቀዳሚ ነው። ዘንድሮ ለ75ኛ ጊዜ የሚከናወነው በዚህ ውድድር አዘጋጆቹ አዲስ ህግ አውጥተዋል። በዚህ መሰረትም የመጀመሪያ ዙር የህዝብ ምርጫ ድምጽ አሰጣጥ በ4 ምድብ ከፍለውታል። ምድቦቹ እስያና ኦሽኒያ፣ አሜሪካና ካሪቢያን፣ አፍሪካና አውሮፓ በሚል የተከፋፈለ ሲሆን ድምጽ መስጠትም ተጀምሯል። ከአፍሪካ የዘገባ እስከተጠናቀረበት ጊዜ ድረስም ኤርትራዊቷ ተወዳዳሪ ሰኒት ሀብተአብ በከፍተኛ ድምጽ በማግኘት እየመራች ትገኛለች። ይህ ዘገባ እስከተጠናቀረበት ጊዜ ድረስም ሰኒት 152,000 ገደማ ድምጽ ያገኘች ሲሆን ሁለተኛ መሆን የምትከተላት የቦትስዋና ተወዳዳሪ 78,000 ገደማ ድምጽ አግኝታለች። ሶስተኛ ላይ ያለችው ማላዊቷ ተወዳዳሪ ስትሆን ሶማሊያዊቷ ፎዚ አብደላ በ28,000 ገደማ ድምጽ አምስተኛ ስትሆን ኢትዮጵያዊቷ ሩት ይርጋለም ደግሞ 24,000 በተሻገረ ድምጽ ስድስተኛ ላይ ለመቀመጥ ችላለች። ታዲያ ይህ ድምጽ አሰጣጥ ገና 13 ቀናት የሚቆርጥ በመሆኑ የውድድሩ አሸናፊ የሚያሳይ አይሆንም። ያም ሆኖ ግን በዚህ ሂደት ውስጥ ለኢትዮጵያዊቷ ተወዳዳሪ ከፍተኛ ድምጽ እንዲሰጥም በርካቶች ጥሪ እያደረጉ ይገኛሉ። በዚህ የህዝብ ድምጽ አሰጣጥ ሂደት አንደኛ መውጣት በውድድሩ ቶፕ 40 ውስጥ በቀጥታ ለማለፍ የሚያስችል ከፍተኛ እድል ይፈጥራል። ቶፕ 40 ውስጥ የሚያልፉ ከእያንዳንዱ ምድብ 10 ቆነጃጅት ሲሆኑ አንደኛዋ በህዝብ ድምጽ ስታልፍ 9ኙ በተለያዩ ውድድር ሂደት ተሳትፈው የሚያልፉ ይሆናሉ። ከቶፕ 40 በኋላ ውድድሩ ሂደት ወደ ቶፕ 20 ለመግባት የሚደረግ ሲሆን ይህኛው ምርጫ የሚያከናውኑት ዳኞች ናቸው። ከቶፕ 20 በኋላ ወደ ቶፕ 10 ለመግባት የሚደረገው ውድድር የሚዳኙት የተመረጡ ዳኞች ሲሆኑ ከዚህ ጎን ለጎን እንደገና ሁለተኛው የህዝብ ዙር ምርጫ ድምጽ አሰጣጥም ይከናወናል። ያሸነፉት ሁለቱ ወደ ቶፕ 12 የሚያልፍ ይሆናል። እንዲህ ያለ የሚቀጥለው ይህ ውድድር መርሃ ግብር ኢትዮጵያዊቷ ሩት ይርጋለምን ወደፊት ያመጣት ዘንድ የህዝብ ድምጽ በብዙ መልኩ እንደሚያስፈልግ እየተነገረና እየተገለጸ ይገኛል። ወደ በስተመጨረሻ መረጃችን ስናልፍና ስንሻገር በቅርቡ የበርካቶችን ትኩረት የሳበችውና መነጋገሪያ የሆነችው ምጧን በላይቭ ስርጭት ያስተላለፈችው ቲክቶከሯ ሀና ወላጅ እናቷ በቤታቸው ውስጥ ሞተው መገኘታቸው በርካቶችን አስደንግጧል። ሰሞኑን በማህበራዊ ሚዲያ በተለይም በቲክቶክ መንደር ምጧን በቀጥታ ስርጭት አስተላልፋለች በሚል መነጋገሪያ የነበረችው ቲክቶከሯ ሀና ብዙዎች ያስታውሷታል። ይህን ጉዳይ ስታስተባበል የሰነበተችው ይህችው ቲክቶከር ዛሬ ከሳቅና ከጭቅጭቅ ዓለም ወጥታም የህይወቷን እጅግ መሪር ጽዋ ለመጎንጨት ተገዳለች። የቲክቶከሯ ሀና ወላጅ እናት ወይዘሮ ደንቢቾ ሰርቆባን ባልታሰበና ልብን በሚሰብር ሁኔታ በድንገት በቤታቸው ውስጥ ሞተው ተገኝተዋል። ይህ ዜና በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያን ዘንድም ክፉኛ ድንጋጤ ፈጥሯል። በዋሽንግተን ዲሲ ኤሪያ ሜሪላንድ ነዋሪ የነበሩት ወይዘሮ ደንቢች የትላንትና ሌሊት ያሳለፉት በታላቅ ደስታና ስሜት በእናትነት ጥበብ ነበር። የልጅ ልጃቸው ጋር አብረው ልጃቸውንም እያረሱ በጋራ ያሳለፉት እኚህ እናት በድንገት ሞተው ተገኙ ሲባል ማመን ይከብዳል። ለሚመጣው ታላቅ የመስቀል በዓል ቤተሰባቸው ለማስደሰት ማሰብ ሌሊቱ ሙሉ ቅቤ ሲያነጥሩና ቤቱን በበዓል ጠረን ሲያውዱት አደሩ። ያዘጋጁትን ጣፋጭ ቅቤ ጠረን እያሸተቱ የነገውን ብሩህ ቀን በተስፋ እየጠበቁ ነበር ያመሹት እኚህ እናት። ነገ ላይ ግን እጅግ የሚያሳዝን ሁኔታ ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው
የማትነጋ የመጨረሻው ሌሊት ሆናለፈች። ወይዘሮ ደንቢቾ የዕለት ተዕለት ተግባራቸው ሊከውኑ ማለትም በሞግዚትነት በፍቅር ያሳደጓቸው ህፃናት ለመቀበል አልቻሉም። የህፃናቱ ወላጆች ልጆቻቸውን ሊያመጡ ስልክ ሲደውሉ ስልክ ይጠራል እንጂ የሚያነሳ አልነበረም። ያልተለመደና አስፈሪ ዝምታ ግራ ያጋባቸው ወላጆች በፍጥነት ለልጃቸው ለቲክቶከር ሀና እናትሽ ስልክ አታነሳም የሚል የጭንቀት መልእክት አስተላለፉ። ሀናም በከፍተኛ ድንጋጤና የልብ ትርታ ከትልቋ ልጇ ጋር በመሆን ወደ እናቷ ቤት ስታመራ የገጠማት እይታ ግን የህይወትን ትልቅ ጠባሳ የሚጥል ነው። ያቺ ጠንካራ እናት፣ ያቺ ቤተሰብ ምሰሶ በቤቱ መግቢያ በር አቅራቢያ መሬት ላይ ወድቃለች። ነፍሳቸው ከስጋቸው ተለይታ ህይወታቸው አልፎ ተገኙ። ያቺ ቅጽበት ለሀናም ሆነ ለቤተሰቡ ዓለም የጨለመችባቸው ያክል መሪር ሐዘንና መርዶ አስተናገዱ። በአሁኑ ሰዓትም በከፍተኛ ድንጋጤና ሐዘን ውስጥ ተውጠዋል። የፖሊስ አባላትም ይህን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ከፍተኛ ርብርብ ማድረግ ጀምረዋል። ሞቱ ድንገተኛ መሆኑ ከፕሮፔን ጋዝ መፍሰስ ጀምሮ ሌሎች ለሞታቸው ምክንያት ሊሆኑ ይችላሉ የተባሉ አጠራጣሪ ሁኔታዎች ሁሉ በፖሊስ ምርመራ የተደረገባቸው ይገኛል። የሞታቸው ትክክለኛ መንስኤ በምርመራ ውጤት ወደፊት የሚታወቅ ይሆናል። እኛም ለሞቱት እናት ነፍሳቸውን ፈጣሪ እንዲምር መልካሙን እየተመኘን ለቤተሰብ ወዳጅ ዘመዶቻቸው መጽናናትን እንዲያደል ተመኘን። በያላችሁበት ጥሩ መልካም ጊዜን ለእናንተ እንዲሆን ተመኝተናል። ውድ ቤተሰቦቻችን እኛ ኢትዮ ግሎባል 360 ኒውስ ነን። ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉልን እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኝተን ተሰነባበትን። በሌላ መረጃ ተመልሰን የምንገናኝ ሆናል።